አብርሽና ሩታ እንግዲህ የወንድ ልጅ አባትና እናት ሆነዋል ማለት ነው። ሩታ እንግዲህ ከሆስፒታል በሰላም ወደ ቤቷ ገብታለች ማለት ነው። በጣም ደስ ነው የሚለው። እንግዲህ አብርሽ ጣፋጭ ናት እንዳለው አልቀረም። ጣፋጭ የሆነ ልጅ አመጣ ማለት ነው። ጣፋጭ ናት እንዳለው እንደዛ ተው አልቀረም። ምን የመሰለ እሱን ነው አሁን ተካችው ራሴን ተካችኛል አለው እና ጣፋጭ ናት እንዳለው ያው አልቀረም፣ ተሳክቷል። ወንድ ልጅ እስተነቃጭሎ ነው የሚባለው ዱቅ ዱቅ አድርገዋል እና በጣም ደስ ይላል ነበረ እና በሰላም ወደ ቤቷ ገብታ እዚህ ጋር እንደምታዩት ቅብብል እየተደረገላት ነው። በጣም ደስ ይላል። ግን አንድ ቅር ያለኝና ያስለቀሰኝ ነገር አለ ብላለች። እሱም አብርሽ ከጎን ለምን የለም አለች። አብርሽ ከጎን ለምን የለም? የት ሄዶ ነው? ሁላችንንም ቅር ያሰኘ ነገር ነው። ምክንያቱም ከጎኗ መሆን ነበረበት በዚህ ሰዓት ማለት ነው። የት ሄዶ ነው? እሱ የት ሄዶ ነው? ይሄ የብዙዎች ጥያቄ ነው። ምክንያቱም ሆስፒታል ላያችሁት አለ፣ እሱ ሆስፒታል አለ። ግን ትናንትና እሷ ወደ ቤት ስገባ እሱ የለም። ለምን እንትን ያለው ሜላት ጋር ሄዶ ነው ወላ የት ሄዶ ነው የሚለው ጥያቄ ፈጥሮብናል። ምክንያቱም መገኘት ነበረበት ደግሞ መኖር ነበረበት እና በጣም ሰውን ብዙም ሰው ቅር አሰኝቷልኝ። ወለዱ ከበዱ እንደተባሉ የወለዱ ከበዱ ወንድ ልጅ አዩ ማለት ነው። ይህ ሁሉ እንግዲህ በጣም ብዙ እንትን አላቸው። አብሶ በማዳም ቅመሞች ዘንድ ተወዳጅነትን አትርፈዋልኝ፣ አድናቂነትን አትርፈዋል። በጣም ማለት ነው። ያው ለመውለድ ቢቸኩሉም ግን አሁን ልጁ ከተወለደ ትልቅነት ይኖራል ብዬ አስባለሁ። ምክንያቱም ከበፊቱ አሁን ወደ ራሳቸው ምክንያቱም ያለች ስላለ ህፃንነትን ትተው ወደ ራሳቸው ያው ሁለቱም ልጅ ናቸው በነገራችን ላይ አንዱ አይባልም። ሁለቱም ልጅ ናቸው። ገና አልበሰሉም። ገና ውጥጥዬ ናቸው። አሁን ግን ይሄ ጩጬው ከመጣ ወደ ትልቅነት ይሄዳሉ ብዬ ነው የማስበው። እንግዲህ ፈጣሪ ያሳድግላችሁ፣ ፈጣሪ ለቁም ነገር ያብቃችሁ። እናንተም ደግሞ እንግዲህ ህፃንነት የለም፣ ሁሌ ልጅነት የለም፣ ሁሌ መጣላት የለም። ብትጣሉ ነው ህይወት ውስጥ ብዙ ነገር ይኖራል ብዬ አስባለሁ። ግን እንትን በሉ እዛው ፍቱ፣ ችግራችሁን ወደ ሚዲያ አታምጡ። በቃ እዛው ፍትት። ማይጣላ የለም። እንኳን ሰው ለሰው እግር ለእግር ይጋጫል ይባላል አይደል? እናትና አባቶቻችን ሲሉ እና ማይጣላ የለም፣ ማይታረቅም የለም። ግን እናንተ ቶሎ ብላችሁ ሚዲያ ላይ አታምጡ። ከምር ሚዲያ ላይ የሚመጣና የማይመጣ ነገር አለ። ዝም ብላችሁ አምጥታችሁ ሚዲያ ላይ ልጥፍ፣ ከዛ በኋላ ደግሞ ታረቅ፣ ከዛ በኋላ ተጣላ። ይህ እንደዚህ አይነት ነገሮች ፕራይቬት የሚባል ነገር አለ። እውነት ፕራይቬታችሁ የሚባል ነገር አለ። ዝም ብላችሁ እናንተ ሚዲያ ላይ እና ለማንኛውም እንኳን ደስ አላችሁ ብለናል። ያው እዚህ ጋር እንደምታዩዋቸው በቃ ሳቅ በሳቅ ሆነው ፍንድስ ድስ ብለው የአብርሽ እናት አሉ፣ ጓደኞቿ ምናምን አሉ። በጣም ደስ ይል ነበረ ያላቸው ፈገግታ። ከምር ነው ደስ የሚለው ያለው ፈገግታ፣ ያለው ደስታ፣ ቀድባው ምናምን በጣም ደስ ይላል። ነገራችን ላይ ሩታ እናቷ ቤት ነው የሄደችው ማለት ነው። እሷ እናት ቤት፣ ምክንያቱም እናት ቤት ነው መታረስም ያለባት። ወጉም ደንቡም እንደዛ መሆን ስላለበት እናቷ ቤት ሄዳ ለመታረስ
ዝግጅቷን ያደረገችው ማለት ነው። በጣም ደስ የሚለው ምክንያቱም እናት ናት። የእናት እጅ ደግሞ በጣም ደስ ይላል። በቃ ብቻ ጥሩ ነገር እና ያደረግሽው ትልቅ ነገር ነው ያደረግሽው እዚህ ጋር በጣም ጥሩ ነገር ነው ያደረጋችሁትኝ። አስተዋይ ናችሁ፣ አሳቢ ናችሁ። እናትና አባታችሁ ጋር ማድረጋችሁ በጣም ደስ ነው ያለው። ብዙ ሰው በጣም ደስታውን እየገለጸ ነው ያለው። ሚዲያው በሙሉ እንግዲህ ተጥለቅልቋል ማለት ነው። ተጀመረ አብርሽና ሩታ የሚለው ነገር ማለት ነው። እና እንግዲህ አብርሽ ለምን እንዳልተገኘ ደግሞ ያው የብዙዎች ጥያቄም ስለሆነ መልሱን ይዘንላችሁ እንመጣለን ማለት ነው። በምን ምክንያት እንዳልተገኘ እዚህን ቀን ያልተገኘበት ምክንያቱ ምንድን ነው የሚለውን ነገር ማለት ነው።